ያስረዳችልኝ አረዳድ ምንድን ነው? መጀመሪያ ከቁርአን ነበር የመለሰችልኝ። ሱረቱል ማኢዳ ምዕራፍ እስራኤሎች ስማ ጌታችን አምላካችን አንድ አምላክ ብቻ ነው የሚለው ዘዳግም 6:1 ያኔ በባይብል ላይ ስላሴ የሚባለው ኮንቴክስት እንደሌለ እና አንድ አምላክ ብቻ እንዳለ እንዳጠቃላይ ስላሴን የሚያቦን እንደሆነ ባይብል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ትንቢተ ኢሳይያስ ምዕራፍ 43 ቁጥር ስልኬ እየቀራ ስላስቸገረኝ ነው። እንዳጠቃላይ እነዚህን ጥቅሶች አዛምዳ ነበር የነገረችኝ። የፈታችበት ኮንቴክስት በጣም ይገርማል። ከዛ ወደ ኢየሱስ ክርስቶስ ነው ይሄር ነው። ክርስቶስ የፈጣሪ ባሪያ ነው፣ የአምላክ ባሪያ ነው ስትል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 1 ላይ ያለውን እንሆ ደግፍ የያዝኩት ባሪያዬ ነፍሴ ደስ ሱረቱን ኒሳ ምዕራፍ 4 ቁጥር 172 ላይ አልመሲህ ለአላህ ባሪያ ከመሆን አይጠየፍም የሚለውን ጥቅስ አምጥታ ነበር ያዛመደችው ማለት ነው። ከዛ ነብይነቱን ልክ የመርየም ልጅ አልመሲህ ዒሳ እንደማንኛውም ነብይ ነው፣ እንደማንኛውም ሰው ከዛ ይሄር ነው። ወዴት ነው? ወደ ደጎስ ነው፣ ወደ ቃል ነው። ቃል ወደሚለው አካል ነበረ። ከዛ እኔ ያመጣሁላት ጥቅስ ምንድነው? ዮሐንስ 1:1 ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ነው። እሷ ግን ያስታረቀችልኝ በይሁን ቃሉ ነበር። ሱረቱ ኢምራን ምዕራፍ 3 ቁጥር 59 ላይ የዒሳ አፈጣጠር ልክ እንደ አደም ቢጤ ነው፣ አደምን ከአፈር ፈጠረው፣ አልመሲህን ደግሞ በይሁን ቃሉ ፈጠረው የሚለውን ከዛ ከምን ጋር ብታዘምድልኝ ጽሩ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ እና ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ምናልባት ሐሳቡን ታውቁታላችሁ ብዬ አስባለሁ። እኔ በጭንቅላቴ ስለሆነ ጥቅሱን የምነግራችሁ ማለት ነው። ያኔ የድሮ ስለሆነ ይሄ በጭንቅላቴ ነው ያዝኩትኝና በቃ ከዚህ ጋር እያዛመደች ነበር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3፣ መዝሙረ ዳዊት ምዕራፍ 148 ቁጥር 5፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እነዚህ ነበር እያዛመደች ከቁርአን ጋር ስትነግረኝ ነበር። እንዲሁም ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ዛሬ ራሱ አላህ ሱብሃነሁ ወተዓላ ወደ መርየም የይሁን ቃሉን እንደጣለ ያኔ አላህ ሱብሃነሁ ወተዓላ በይሁን ቃሉ እንደሚፈጥር ባይብልም ላይ እነዚህ ነገሮች በይሁን ቃል የፈጠራቸው እንደሆኑ እነዚህ ነገሮች ነበር ስታዛምድልኝ የነበረው ማለት ነው። ቀጣዩ ወደ ስዕል አድኖ ነበር። ይሄን ጣዖት አምልኮ ነበር። አላህ ሱብሃነሁ ወተዓላ ወደ ዓለማት ነብያት እንደላከ ነብያት ሳይልክ እንደማይቀጣ ሱረቱ ይስራ ምዕራፍ 17 ላይ የነበሩ ጥቅሶችን አንድ ሁለት ጥቅሶችን አያይዛ ጣዖት አምልኮ ክልክል እንደሆነ በባይብል መዝሙረ ዳዊት ምዕራፍ 115 ከቁጥር 1 እስከ ቁጥር 7 ያለውን የአሕዛብ አምላኮች ጣዖቶች ናቸው። አፍም አላቸው አይናገሩም፣ ዓይንም አላቸው አያዩም፣ ጆሮም አላቸው አይሰሙም፣ እግርም አላቸው አይሄዱም፣ አፍም አላቸው አይናገሩም፣ እነሱን የሚሰራ ሁላ እንደነርሱ ይሁን፣ እግዚአብሔር ግን ሰማይና ምድርን ፈጠረ የሚል ጥቅስ ነበር አንተ ያስታረቀችልኝ ማለት ነው። እነዚህ ጥቅሶች ከመስለኝ በፊት ስለነበረ በጭንቅላቴ ነው ሴፍ ያደረኳቸው ማለት ነው። ከዛ በኋላ እኔ በጣም ነው የተገረምኩትኝ። እነዚህን ጥቅሶች ይጽፋቸዋለሁ። ከዛ በኋላ ዘይጄ ከባይብሉም ከቁርአኑም ቼክ አድርጋቸው ነበረ። ከዛ ወደ ቁርአን እና ባይብልን ነበር ማነጻጸር የጀመርኩትኝ። ቁርአን የፈጣሪ ቃል ነው ወይስ ደግሞ መጽሐፍ ቅዱስ የፈጣሪ ቃል ብዬ ከዛ መጀመሪያ ጊዜ ወደ ቄስ ነው የደወልኩትኝ። መጽሐፍ ቅዱስ ከየት ነው የመጣው? የፈጣሪ ቃል ነው ወይስ የሰው ቃል ነው? ያኔ ለምንድን ነው የፈጣሪ ቃል ከሆነ ያኔ ከፈጣሪ መጣላችሁ ነው፣ ልትገሰጡበት ነው፣ ልትዱንበት ነው የሚል ነገር የለም ለምን የሚል ጥያቄ ነበር ያነሳሁት ማለት ነው። ጥያቄው አልተመለሰም። ወደ ሙስሊሞች ነው የመለስኩትኝ። መጽሐፉ እንደተበረዘ፣ መጽሐፉ እንደማያገለግል፣ ባን እንደተደረገ ነገረችኝ። ከዛ መጽሐፈ መክብብ ነው መጽሐፈ ትንቢተ ኤርምያስ ምዕራፍ 8 ቁጥር 8 እና እዝራ 2:23 አድርጋ ከዛ ከቁርአን ደግሞ ሱረቱል በቀራ ምዕራፍ 2 ቁጥር 79 እና 75 ቁጥር 174 ሱረቱ ኢምራን ላይ እንደዚሁ 73 እና 78 ሱረቱ ማኢዳ ምዕራፍ 5 ቁጥር 13 አድርጋ አዛመደች ማለት ነው። ያለችው ነገር ኮንቴክስቱ ትክክል ነው። ዛጋ ሳየው የመጽሐፉ ሰዎች መጽሐፉን ባና አድርገውታል። መጽሐፉ አሁን ላይ የሚያገለግል አይደለም፣ አይሰራም ማለት ነው። እንዳጠቃላይ አሁንም ደግሜ ለቄሶች ነው ጥያቄ ያቀረብኩላቸው በተመሳሳይ መልኩ ማለት ነው። የሙስሊሞች መጽሐፍ
እኮ ልክ መግቢያ ላይ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ይላል። ታዲያ የክርስቲያኖች መጽሐፍ ይህ ከፈጣሪ ለመሆኑ ጥርጥር የለበትም ወይም ደግሞ ለፈሪሃን መሪ ለምን አላደረገውም መጽሐፋችንን የሚል ጥያቄ ነበር ያነሳሁት። አይ መልስ የለም። ይህን ከመለስ ይልቅ እብደት ነው ወይም ደግሞ ውርደት ነው ወይም ደግሞ የሆነ የጀነጀነች ሰው አለ ከማለት ውጭ ምንም ኮንቴክስት አልተሰጠኝም ማለት ነው። ከዛ በኋላ በቃ መልሼ ጥያቄውን ወደ ሙስሊሞች ነው ያመጣሁት። አሁን ወደ ሙስሊሞች ነው ይህ ሁሉ ነገር የምትመልስልኝ ጓደኛዬ ነች፣ አላህ ጂዛዋን ይክፈለውና እንዳጠቃላይ የነቢያቶች ሃይማኖት ምንድን ነው ብዬ ወደ ቄሶች ደወልኩኝ። የነቢያቶች ሃይማኖት አንደኛው አይሁድ ነው አለኝ፣ አንደኛው ክርስቲያኖች ናቸው አለኝ። ክርስቲያን ነው የሚል አምጡ፣ ወይም ኢብራሂም ወይም ሙሳ፣ እኔ አይመለከተኝም፣ ማንኛውም ነቢይ ይሁን በቃ እምነቱን ማወቅ እፈልጋለሁ ነበር የመጀመሪያ ኮንቴክስቴ። የለም ኢብራሂም የነቢያት አባት እንደሆነ ነገሩኝ፣ የሰው ልጆች አባት እንደሆነ ነገሩኝ። ነገር ግን ሃይማኖት ምን እንደነበረ የሚታወቅ ነገር የለም። አይሁድ ነው ያሉኝን አምጡ አልኳቸው። አንዴ ዘፍጥረት አሉ፣ አንዴ ዘጸአት አሉ፣ አንዴ ዘዳግም አሉ። የተጠቀሰ ነገር የለም። ወደ ሙስሊሞች ጋር መጣሁኝ። ጓደኛዬ ስጠይቃትኝ ኢብራሂም አለይሂ ሰላም ሙስሊም ነው አለችኝ። ማስረጃ ሱረቱ ኢምራን ምዕራፍ 3 ቁጥር 67 ላይ ኢብራሂም ለምን በኢብራሂም ነገር ትከራከራላችሁ? ኢብራሂም አይሁድም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበር። እንዲሁም ሱረቱል አንዓም ላይ ምዕራፍ 6 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብሏቸዋል? አይ በኢብራሂም መንገድ እኮ መራነህ ነው ያላቸው አለች። እሺ ሌሎች ነቢያቶችስ? ሙሳም እንደዚሁ የመጀመሪያ አማኝ ነው ብላ ሱረቱ አዕራፍ ላይ ምዕራፍ 7 ላይ ሌሎችም ነቢያቶች ሙስሊሞች ናቸው። ማስረጃ ሱረቱል በቀራ ምዕራፍ 2 ቁጥር 133 እና 32 ተሰጠችኝ። እሺ ሱለይማን ሴሰኛ ነው የሚባለው ነብይስ እንዴት ነው እሱን የምትመለከቱት ሳልኳት፣ አይ ሱረቱል በቀራ ምዕራፍ 2 ቁጥር 102 ላይ ሰይጣናቶች ካዱ፣ ሱለይማን ግን አልካደም የሚል እንግዲህ እንደ ሱለይማን ማለት እንደ ባይብል በጣም እንትን ብዙ ነገር ነው ያዩትኝና ከዛ በቃ በጣም የደነገጥኩኝ። እንዴት ታዲያ እነዚህ ሁሉ ነብያቶች ሙስሊሞች ከነበሩ እናትና አባቱ አይሁድ ከሆነ አይሁድ ያደርጉታል፣ ክርስቲያኖች ከሆኑ ክርስቲያኖች ያደርጉታል፣ እሳት አምላኪ ከሆነ እሳት አምላኪ ይደረጋል። አላህም በቁርአኑ ላይ አለችኝ መልስ ያሁት ነው ማለት ነው። ከቁርአን ጋር ነበረ እያዛመደች እየነገረችኝ ከቁርአንና ከባይብል ነበረ። ምዕራፍ 7 ቁጥር 65 ላይ እንደዚሁም ደግሞ ምዕራፍ 7 ቁጥር 73 ላይ ሱረቱል በቀራ ምዕራፍ 163 ሱረቱ ኢምራን ምዕራፍ 3 ቁጥር 2 ላይ እንዳጠቃላይ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 6 ላይ ሱረቱል አለ እንዴ ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 12 እስከ 13 ድረስ ያለውን እንዳጠቃላይ በቃ ወዘተ ዘጸአት ላይ ዘዳግም ላይ እያመጣች ያስረዳችው ኮንቴክስት በዚህ መልኩ ነበረ ማለት ነው። ከዛ በኋላ ነገሮች ያው ወደ ራሴ ነው የመለስኳቸው። ቁርአንንም በትንሹ ለማየት ሞከርኩኝ፣ ባይብልንም በትንሹ አየሁትኝ። ነገር ግን ገባኝ ያልገባኝን ወደ ራሴ ነው የተወኩትኝ ማለት ነው። ምክንያቱም እንዳጠቃላይ ጥያቄውን ሙሉ ለሙሉ ወደ እሷ ነው ያዞርኩትኝ። የነቢያቶችንም ጥያቄ ጠየቅኩኝ ከቄሶች ወይም ደግሞ ከሃይማኖት አባቶች አንድም የተመለሰልኝ ነገር የለም። እንደዚሁም ደግሞ በቃ አንድ አጠቃላይ ወደ 7 ወደ 8 የሚደርሱ ስለ ጣዖት ስለምን ሁሉም ነገር የተመለሰ ነገር የለም። ለምን ለስዕል ትሰግዳላችሁ? መልስ የለም። ለምን ለነዚህ ነገሮች ትሰግዳላችሁ? መልስ የለም። ለምን ለስላሴ ትገዛላችሁ? መልስ የለም። ስላሴ ባይብል ላይ አለ ወይ? ቃል በቃል የለም። ኢየሱስ ክርስቶስ ቃል በቃል እኔን አምልኩኝ ብሏል? የለም። እሺ ስላሴ ከየት መጣ? ከየት የመጣ አምላክ ነው? አይ ስላሴን የሚያሳይ ጥቅስማ እኮ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አለልሽ። ምክንያቱም እሷ የሰጠችኝን ጥቅስ
ባይብል ላይ ሄጄ አይቼዋለሁ። ከዛ ስክሪንሾት አደረግኩኝ። ሶስትን ኩፋሌ 3:2 ኩፋሌ 4:4 አምጥቼ መከራከር ጀመርኩ ማለት ነው። ከዛ በኋላ ልክ ስላሴን እንደሚጨምቅልኝ ያውቃለሁኝ። ሆሴዕ 11:9 ላይ እግዚአብሔር እኔ አምላክ እንጂ ሰው አይደለሁም ብሏል። እንዲሁም መጽሐፈ ኤርምያስ ላይ ትንቢተ ኤርምያስ ላይ ምዕራፍ 10 ቁጥር 10 ላይ እኔ እግዚአብሔር አምላክ እንጂ ሰው አይደለሁም ብሏል። እንዴ ታዲያ የነቢያቶች አምላክ ሰው ካይደለ እሱ ብቸኛ አምላክ ከሆነ እንዴት ነው የእናንተ አምላክ ፍጹም ሰው ፍጹም አምላክ የሚለው? ፍጹም ሰው ፍጹም አምላክ የሚለው ባይብል ላይ ያለው የስጡኝ የለም። በቃ ከዚህ እምነት ውስጥ መውጣት አለብኝ። እስልምና እንዳልቀበል ቤተሰብ የሚባል ነገር አለ። ኤቲስት እንዳልሆን ኤቲስት ምን እንደሆነ አላውቀውም። ስለዚህ ፈጣሪ ያለ ብሎ መቀበል የተሻለ ነው ብዬ እንዲሁ በመባዘን ውስጥ በመጨነቅ ውስጥ ተቀመጥኩኝ ማለት ነው። ከዛ በኋላ ጓደኛዬን ፈጣሪያችሁ እንዴት ነው በምን ሰዓት ነው ጸሎትን የሚቀበለው? ያኔ ብጸልይ እንዴት ይቀበለኛል አልኳት ማለት ነው። 3 ሰዓት ላይ አምላክ ይወርዳል። ስለዚህ ማን ነው የሚለምነኝ? ማን ነው ዱዓውን የምቀበለው ስለሚል የዛን ሰዓት አላህን ተገዥ አለችኝ። ልክ ስዳጅ አነጠፍኩኝና አቡነ ዘበሰማያት ይትቀደስ ስምከ ትምጣ መንግሥትከ ፈቃድከ የሚለውን ጸሎት አደረግኩ። ከዛ እመቤት ቅድስት ድንግል ማርያም በመልአኩ ገብርኤል ሰላምታ ሰላም እልሻለሁ የሚለው ሁለተኛው ረካ ላይ አልኩኝ እና ልክ እንደ ሱረቱ ፋቲሃ ማለት ነው። ከዛ በኋላ ስጅድ አደረግኩኝ። ልክ እንትን ነበር የሰጠኋቸው ለኢየሱስና ንጽጽር ነበር ያደረግኩላቸው። ኢየሱስ ክርስቶስ ትክክለኛ አምላክ ከሆንክ አንተ ወንድ ነህ፣ አሁን እኔን ግደለኝ። በቃ አንተ እስኪ አምላክነትን እኔ ግርም ለራሴ ስቃለሁ አሁን ላይ ማለት ነው። ተጨንቄያለሁኝ። አንተ ትክክለኛ አምላክ ከሆንክ በቃ እኔን ግደለኝ። አይ አላህ ደግሞ አንተ ትክክለኛ አምላክና የነቢያቶች አምላክ ከሆንክ ደግሞ በቃ እኔን እስልምና ወፍቀኝ፣ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሃይማኖት ለግሰኝ፣ ልገዛ እኔ ለአንተ በቃ። ይሄ አይነት ነገር ነበረ፣ ውድድር ነበር ያቀረብኩላቸው ማለት ነው። እንዴ በቃ ለራሴ ጠየቅኩትኝ፣ ብሞትስ እንደዚህ ብዬ እውነት ኢየሱስ ክርስቶስ ደግሞ አምላክ ሆኖ ቢገለኝስ? ይሄ አይነት ነገር ተፈጠረ። ሰበቡ ሆኖ አላህም ሊገለኝ ይችላል፣ አይታወቅም ማለት ነው። ፈራው ማለት ነው። ሱብሃንአላህ እንደ አይነት እንትማ ማለት አልነበረብኝም። በቃ የሆነ ከዛ በማግስቱ ደግሞ ተመሳሳይ ዱዓ። ከዛ እሺ ኢየሱስ ክርስቶስ አንተ አምላክ ከሆንክ እኔ መነኩሳለሁ፣ እኔ ሀገሬ ገብቼ ቀጥታ ገዳም እገባለሁኝ፣ ለአንተ አገለግልሃለሁኝ። አላህ ደግሞ አንተ ትክክለኛ አምላክ ከሆንክ የነቢያት አምላክ ከሆንክ በቃ እኔ ለአንተ ብቻ እገዛለሁኝ። አንተ የላካቸው ነቢይ የተገበሩትን ተግባር እተገብራለሁኝ። ከዛ በፊት ላይ ሰኞና ሐሙስ እንደሚጾሙ ያኔ ተነግሮኛል። እሷን ብቻ ነው ያልኩት። ሰኞና ሐሙስ በቃ እሳቸው የሚያደርጉትን ነገር እተገብራለሁኝ። እንደ አጠቃላይ ትእዛዝህን እንድተገብር እርዳኝ እስኪ አንተ ትክክለኛ አምላክ ከሆንክ። ለምንድን ነው የማሰማኝ ዱዓይን አይነት ነገር የሆነ ግልምጫ፣ ቁጣ የተሞላበት ለእሶ በቃ የሆነ የጭንቀት እንዴት ነው በምን አረዳድ ልንገርሽ፣ በጣም እየተጨነኩ ነው ማለት ሰው እየጮኩ ያኔ ብቻ የሆነ ጭር ያለ አይመስለኛል ራሱ። ከዛ በኋላ እንዴ ህልም አየሁ። በዛን ሰዓት ህልም ነው ያየሁትኝ። ህልም አየሁኝ። ህልሙ የሆነ ድጬ በላብ ተዘፍቄ ማን ይሄ ሰውዬ? እሱን ፍለጋ ነበር የሄድኩትኝ። አይ የት ሄደ የት ጠፋብኝ አይነት ነገር። ከዛ